ልጆ በተደጋጋሚ ያገኘው ነገር በሙሉ ወደ አፉ እየከተተ ወይም ደግሞ እጁን ወደ አፉ እየከተተ አስቸግሯቸዋል። ይህ ማውዚንግ ይባላል። በዛሬ ቪዲዮ ይህ ከምን እንደሚከሰት ዘርዘር ያለ መረጃ እነግራቸዋለሁ። በነገራችን ላይ ህፃናት ከ4 ወር ጀምሮ እንደዚህ አይነት ባህሪ ሊያሳዩ ይችላሉ። ታዲያ እነዚህ ባህሪያቶች ከምንድን ነው የሚከሰቱት? ዛሬ ለየት ባለ ሁኔታ ዶክተር ክንዱ እነዚህ 6ቱ ምክንያቶች የትኞቹ ናቸው በዝርዝር ያቀርብልናል። ቪዲዮውን እስከ መጨረሻ ይመልከቱት። ይህ ቪዲዮ በጣም አስተማሪ ስለሆነ ብዙ ወላጅም እንዲማርበት ላይክ፣ ሼር በማድረግ እንዲሁም ደግሞ ሀሳብ አስተያየት ካላችሁ ወይም ያልገባችሁ ነገር ካለ ከታች ኮሜንት ላይ በመጻፍ ብዙ ሰው እንዲማርበት አድርጎ። በነገራችን ላይ ዶክተር ክንዱ ማለት በብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ የህፃናት ስፔሻሊስት ሐኪም ሲሆን በደብረ ታቦር ዩኒቨርሲቲ ከ6 ዓመት በላይ ልምድ ያለው ነው። እንግዲህ ስለ ህፃናት ብዙ መረጃ ያቀርብላችኋል። በዛሬ ቪዲዮ እንግዲህ ለየት ያሉ መረጃዎችን ከሱ ታገኛላችሁ ብዬ ተስፋ አደርጋለሁ። ቪዲዮውን እስከ መጨረሻ ይመልከቱ። ዶክተር ክንዱ እንኳን ደህና መጣ። ስለዚህ ህፃናት ለምንድን ነው ሁሉ ነገር ወደ አፍ የሚከቱት? ችግር አለ ወይ? ችግርስ አለ የሚባለው መቼ ነው? ወላጆች መጨነቅ ያለባቸው መቼ ነው የሚለውን እስኪ በዝርዝር ንገረን። እሺ፣ አመሰግናለሁ ዶክተር ፋሲል። ስለዚህ ዛሬ ህፃናት የሚያገኙትን ነገር ሁሉ ወደ አፋቸው ለምን ይከታሉ የሚሉትን ምክንያቶች እናያለን። ስለዚህ የመጀመሪያው ምክንያት ህፃናት ያገኙትን ነገር ሁሉ ወደ አፋቸው የሚያደርጉት በተለይ ከ4 እስከ 6 ወር ባለው እድሜ ጊዜ ጀምሮ ለምንድን ነው ብለን ስናይ ህፃናት አካባቢያቸውን የሚቃኙት ወይም የሚያስሱት ወይም ኤክስፕሎር የሚያደርጉት በአፋቸው ስለሆነ ነው። እንግዲህ ትልልቅ ህፃናት እጆቻቸውንና ጣቶቻቸውን በመጠቀም ነገሮችን ለመረዳት ይሞክራሉ። ህፃናት ግን እዛ ደረጃ ላይ ስላልደረሱ ዋናው የስሜት ላቦራቶሪ ወይም ሴንሰሪ ላቦራቶሪያቸው አፋቸው ነው ማለት ነው። ስለዚህ ያገኙትን ነገር ሁሉ ወደ አፋቸው በመጨመር ለመማር ይሞክራሉ ማለት ነው። ለዚህም እንዲረዳቸው በምላሳ እና በከንፈራቸው ላይ ከፍተኛ የሆነ የነርቭ ኢንዲንግ ወይም የነርቭ ጫፎች ክምችት በመኖሩ በቀላሉ እንዲማሩና እንዲያደርጉ ያግዛቸዋል ማለት ነው። ስለዚህ ህፃናት ያገኙትን እቃ ወይም ማንኛውም ነገር ወደ አፋቸው በማድረግ ቅድም እንዳልነው ከ4 እስከ 6 ወር እድሜ ማለት ነው ጀምሮ የስሜት ህዋሳታቸውን ለማዳበር ይሞክራሉ ማለት ነው። ስለዚህ የመጀመሪያው ምክንያት ህፃናት ያገኙትን ነገር ወደ አፋቸው የሚከቱት ተፈጥሯዊ በሆነ መልኩ አካባቢያቸውን ለማሰስ እና የስሜት ህዋሳታቸውን ለማዳበር ነው ማለት ነው። ህፃናት ያገኙትን ሁሉ ወደ አፋቸው የሚከቱበት ሁለተኛው ምክንያት ይህ ጤናማ የሆነ የአንጎል እድገት ወይም ብሬን ዴቨሎፕመንት አካል ስለሆነ ነው። በዚህም ምክንያት ህፃናት ጤናማ የሆነ የኒውራል ኮኔክሽን ወይም የነርቭ ትስስር እንዲፈጥሩ ያግዛቸዋል ማለት ነው። ነገሮችን ወደ አፋቸው እያስገቡ ቅርጻቸውን፣ ቅዝቃዜያቸውን ወይም ሙቀቱን ማንኛውም ነገር ኤክስፕሎር ለማድረግ ወይም ለመፈተሽ ሲሞክሩ በአንጎላቸውና በአፋቸው መካከል ቀጣይነት ያለው መነቃቃትና መቀናጀት ስለሚኖር ይህ ጤናማ የሆነ የአንጎል እድገት እንዲኖር ያደርጋቸዋል። ይህም ሁለተኛው የእድገት ደረጃ ለወደፊት የቋንቋ እድገት፣ ምግብ ለመጀመር እንዲሁም ደግሞ ለሴንሰሪ ዴቨሎፕመንት ወይም የስሜት ህዋሳት እድገት የሚጠቅም ይሆናል ማለት ነው። ስለዚህ በዚህ በሁለተኛው ምክንያት ህፃናት ያገኙትን ነገር ወደ አፋቸው መጨመራቸው እንዲሁ በተለምዶ የሚመጣ ባህሪ ሳይሆን ለአንጎል እድገት እጅግ በጣም ጠቃሚ የሆነ የእድገት አካል ነው ማለት ነው። ክፍት የስራ ቦታ ለህፃናት ነርሶች። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ልምድ ያላቸውን የህፃናት ነርሶች አወዳድሮ መቅጠር ይፈልጋል። ብዛት 2 በትምህርት ደረጃ በነርሲንግ ዲፕሎማ ወይም ዲግሪ ያለው ወይም ያላት፣ የስራ ልምድ በህፃናት ህክምና ተቋማት ላይ 2 ዓመትና ከዛ በላይ ልምድ ያለው ወይም ያላት፣ ደሞዝ በስምምነት ታካሚዎችን በትዕግስትና በፍቅር ማስተናገድ የሚችል ወይም የምትችል፣ የማታ ስራ ወይም ዲዩቲ ማደር የሚችል፣ የስራ አድራሻ አዲስ አበባ ጦር ኃይሎች። አመልካቾች ሲቪ እና ፎቶቸውን ከታች ባስቀመጥ ነው የቴሌግራም ሊንክ ወይም @ብሩክ ኪድስ ክሊኒክ ላይ ወይም 0963 55 55 52 ላይ መላክ ይችላሉ። ሶስተኛው ምክንያት ህፃናት ያገኙትን ነገር ሁሉ ወደ አፋቸው የሚከቱበት የጥርስ ማብቀል ደረጃ ስለሆነ ነው። እንግዲህ ህፃናት ከዚህ በፊትም በተደጋጋሚ ዶክተር ፋሲል ቪዲዮ ሰርቷል፣ እሱን ሄዳችሁ ማየት ትችላላችሁ። ህፃናት ከ4 እስከ 7 ወር ባለው የእድሜ ክልል ውስጥ ጥርስ ማብቀል ይጀምራሉ። ጥርስ ማብቀል በሚጀምሩበት ጊዜ ደግሞ አንዳንድ ምልክቶች ይታያሉ። ለምሳሌ መጠነኛ ትኩሳት፣ የማይደጋገም ተቅማጥና ትውከት እና በዋናነት ደግሞ ያገኙትን ነገር ወደ አፋቸው በማስገባት ለማከክ ይሞክራሉ ማለት ነው። ስለዚህ ሌሎችም ምክንያቶች እያየን በመሆኑ አንድ ህፃን ያገኘው ነገር ወደ አፉ በማስገባት ለማከክ መሞከሩ ጥርስ ማብቀል አንደኛው ምክንያት እንጂ ብቸኛው አይደለም ማለት ነው። አራተኛው ምክንያት ደግሞ ህፃናት መጀመሪያ እንደ መጫወቻ ወይም አሻንጉሊት የሚያገኙት ወይም የሚያውቁት እጆቻቸውን በመሆኑ ነው። ስለዚህ እጆቻቸውን በማኘክ በመንከስ ወይም በመላስ ለመጫወት ይሞክራሉ ማለት ነው። ይህንም በማድረግ ህፃናት ራሳቸውን ለማረጋጋት ወይም እንደ ሰልፍ ሱዚንግ ይጠቀሙበታል ማለት ነው። አምስተኛው ምክንያት ህፃናት እጆቻቸውን በመጠቀም ሁሉንም ነገር ወደ አፋቸው የሚያስገቡት ምግብ የሚጀምሩበት ጊዜ በመሆኑ ነው። እንደሚታወቀው ከ4 እስከ 6 ወር ባለው ጊዜ ውስጥ ጡት ብቻ መጥባት እንዳለበት ይመከራል። ከ6 ወር በኋላ ግን ህፃናት ተጨማሪ ምግብ ስለሚጀምሩ ለዛ ደግሞ ያገኙትን ነገር ወደ አፋቸው ማድረጋቸው በአፋቸው ዙሪያ ያሉ ጡንቻዎች እንዲዳብሩና ለመዋጥ
ለመዋጥ ለማኘክና ለመመገብ ያግዛቸዋል ማለት ነው። ስድስተኛውና የመጨረሻው ምክንያት ህፃናት ያገኙትን ነገር ወደ አፋቸው የሚያስገቡት ኮዝ ኤንድ ኢፌክት ወይም መንስኤና ውጤትን ለመማር ነው። እንግዲህ ቅድም እንደዘረዘርነው የእድገት ደረጃን በመሆኑ ምክንያት ህፃናት ይህን ባደርግ እንደዚህ ይከሰታል፣ ለምሳሌ ይህን ነገር ባኝከው ያመኛል፣ ይህን ነገር በቀምሰው ሊመረኝ ይችላል የሚለውን በሂደት እየተማሩ ስለሚሄዱ እንደ ኮዝ ኤንድ ኢፌክት ወይም መንስኤና ውጤት ሊያገለግል ይችላል ማለት ነው። እሺ እንግዲህ ዶክተር ክንዱ እነዚህ ምክንያቶች ከሆኑ ወላጆች ጥንቃቄ ማድረግ ያለባቸው ምንድን ነው? በተደጋጋሚ እጃቸው የሚከቱ ከሆነ ወላጆች ምን ይጠንቀቁ? እሺ ዶክተር ፋሲል አመሰግናለሁ። እንግዲህ እንዳልከው ምንም እንኳ ህፃናት ያገኙትን ነገር ወደ አፋቸው ማስገባታቸው ከ4 እስከ 6 ወር ባለው እድሜ ጀምሮ ማለት ነው ጤናማ ቢሆንም ወላጆች ግን ጥንቃቄ ማድረግ ያለባቸው ሁኔታዎች ይኖራሉ። ከነዚህም ጥንቃቄዎች መካከል 4 ዋና ዋና ምክንያቶች እንነግራቸዋለን። የመጀመሪያው እንግዲህ የመታነቅ አደጋ እንዳይኖር ህፃናት ያገኙትን ነገር ወደ አፋቸው የሚያስገቡ ከሆነ ትንንሽ ነገሮች በአጠገባቸው ካሉ በቀላሉ ለመዋጥና ለትንታ ወይም ለመታነቅ ሊዳረጉ ይችላሉ። በቀላሉ ሊዋጡ ከሚችሉ መካከል ለምሳሌ ብይ ሊሆን ይችላል፣ ቆሎ ሊሆን ይችላል፣ የልብስ ቁልፍ ወይም ማዝራር ሊሆን ይችላል፣ ትናንሽ ባትሪዎች ሊሆን ይችላሉ፣ ዶቃዎች ሊሆን ይችላሉ እና ቀላል የአሻንጉሊት ፓርቶች ወይም ክፍሎችም ሊሆኑ ይችላሉ። ስለዚህ ህፃናት በቀላሉ ሊውጧቸው የሚችሉ ነገሮችን አጠገባቸው እንዳይቀመጡ ማድረግ አስፈላጊ ነው ማለት ነው። ሁለተኛው ወላጆች ማድረግ ያለባቸው ጥንቃቄ ንጽህና ነው። ህፃናት ሁሉንም ነገር ወደ አፋቸው የማድረግ ባህሪ ስላላቸው እና ይህም ጤናማ ቢሆንም ነገር ግን ንጽህናው ያልተጠበቀ ነገር ወደ አፋቸው የሚያደርጉ ከሆነ ለብክለት ወይም ለኢንፌክሽን ሊዳረጉ ይችላሉ። ስለዚህ አጠገባቸው የሚቀመጥ ነገር ሁሉ ንጹህ መሆን አለበት። ይህንም ሳሙናና ውሃ በመጠቀም ማጠብ ወይም መወልወል በጣም አስፈላጊ ነው ማለት ነው። ሶስተኛው ወላጆች ጥንቃቄ ማድረግ ያለባችሁ አደገኛ ነገሮችን ከህፃናት ማራቅ ነው። ለምሳሌ ስለታማ ነገሮች፣ መርዛማ ኬሚካሎች፣ መድኃኒቶች፣ ቅድም እንዳልነው በቀላሉ ሊዋጡ የሚችሉ ነገሮች፣ የኤሌክትሪክ ገመዶች፣ እነዚህና ሌሎችን በቀላሉ ሊዋጡ ወይም ደግሞ መርዛማ ሆነው ሊበክሉ ወይም ሊመርዙ የሚችሉ ነገሮችን ከህፃናት ማራቅ አስፈላጊ ነው። አራተኛው ጥንቃቄ ወላጆች ማድረግ ያለባችሁ ደግሞ የጥርስ ማከኪያ ወይም ቲዘር የምትጠቀሙ ከሆነ ከኬሚካል የጸዳና ንጹህ መሆኑን ማረጋገጥ ይገባቸዋል። መልካም እንግዲህ ወላጆች እነዚህን ቅድመ ጥንቃቄ ማድረግ ይኖርባቸዋል ማለት ነው። ዶክተር ክንዱ ምናልባት ይህ ነገር አብኖርማል የሚባለው መቼ ነው? ወላጆች መጨነቅ ያለባቸው ወይም እንደ ህመም የሚቆጥሩት መቼ ነው? ምን አይነት ነገሮች ማድረግ አለባቸው? ጥሩ ጥያቄ ነው ዶክተር ፋሲል። እንግዲህ ህፃናት ሁሉንም ነገር ወደ አፋቸው ማድረጋቸው ፍጹም ጤናማ የእድገት ደረጃ ቢሆንም አንዳንድ ጊዜ ግን ያልተለመደ ወይም አብኖርማል ሁኔታዎች ሊኖሩ ይችላሉ። ከነዚህም ጤናማ ያልሆኑ ምልክቶች መካከል የተወሰኑትን ለመጥቀስ ያህል የመጀመሪያው ህፃኑ በአግባቡ የማይመገብ ከሆነ፣ ተከታታይ የሆነ ትኩሳት ካለ፣ ማስቀመጥ ካለ፣ ወደታችም ካለ ተከታታይ የሆነና የሚያዳክመው ከሆነ፣ የህፃኑ የእድገት ደረጃ ወይም ከእድሜው አንጻር በማህበራዊ ወይም ሶሻል ስኪል፣ በቋንቋ፣ በኮግኒቲቭ ዴቨሎፕመንት እና በሌሎችም እንዲሁም በአካል ወይም ሞተር ዴቨሎፕመንት አንጻር ወደኋላ የቀረ ከሆነ፣ ከእድሜው አንጻር ከሰዎች ጋር ያለው ኢንተራክሽን አብኖርማል ከሆነ፣ ለምሳሌ አይ ኮንታክት ወይም የአይን ንክኪ የማያደርግ ከሆነ፣ እንዲሁም ደግሞ ይህ ነገሮችን ወደ አፍ የማስገባት ልማድ ህፃኑ 2 ዓመት አልፎትም የሚቀጥል ከሆነ እነዚህ ምልክቶች አሳሳቢ ሊሆኑ ስለሚችሉ በሐኪም ማሳየቱ አስፈላጊ ይሆናል ማለት ነው። ህፃናት ከ4 እስከ 6 ወር ባለው እድሜያቸው ጊዜ ጀምሮ ያገኙትን ነገር ሁሉ ወደ አፋቸው ለምን ያስገባሉ የሚሉትና የጥንቃቄ ምልክቶችን የነገርኳችሁ ዶክተር ክንዱ ነበርኩ ከብሩኪስ ልዩ የህፃናትና ታዳጊዎች ክሊኒክ። ስለዚህ ወላጆች እንደሰማችሁት ይሄ ማውዚንግ ወይም ነገሮችን ወደ አፍ መክተት ተፈጥሯዊ የሆነ የእድገት ፌዝ ወይም የእድገት ደረጃ ስለሆነ ብዙ መጨነቅ የለባችሁ። ሆኖም ግን ቅድም የተነገራችሁ ምልክቶች ካስተዋላችሁ ግን ቶሎ ህክምና ይፈልጋሉ ማለት ነው። በነገራችን ላይ ከዚህ ጋር በተገናኘም ህክምና ምርመራ ማግኘት ከፈለጋችሁ ማይክሮኒውትረንት ሊሆን ይችላል፣ ሌሎች ምርመራዎች ማድረግ ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል ብሩኪድስ ክሊኒክ ላይ ዶክተር ክንዱን ታገኙታላችሁ። መረጃውን ከወደዳችሁት ላይክ አድርጉ። ሀሳብ አስተያየት ካላችሁ ከታች ኮሜንት ላይ ጻፉልን። መልካም ጊዜ